የነሱ ጉዳይ በቃ ዝም ብሎ ትናንት የሆነ ነገር ተጀምሮ ነበረ ተቋረጠ እንዲባል እኔ በግሌ አልፈልግም። ምክንያቱም እኔ አብርሽ ገና ልጅ ነው እሷም ልጅ ናት። በዚህ ልጅነታቸው እንደዚህ አይነት ነገር ውስጥ እንዲገቡ እኔ አልፈልግም። እንደ ፈጣሪ ብሎ ቢስተካከል ወደ ትዳራቸው ቢገቡ ልጃቸውን ደግሞ በስነ ስርዓት ቢያሳድጉ። ችግሩ የቱ ጋር ነው ብዬ ከሁለቱም እኔ ሚዛናዊ ሆኜ እዛም ጋር አይቼ ነበር። ትክክለኛው ነገር ነበር ማረገው። ግን ሩታ ችግሯ እዚህ ጋር ነው። ይሄ ችግር ለምን ልክ አይደለችም ብዬ ስል ልክ ናት እሷ አንቺ ልጅ ተሳሳስሽው ስባል ነው የተናደድኩት በነገራችን ላይ እንጂ ሚዛናዊ ሲሆን እንትን ደስ ይላል። ልክ ነሽ። ወገንታዊነት የሌለበት ሚዛናዊ ሲሆን ደስ ይላል። ገባ መሆንም ያለበት እንደዛ ነው ትክክለኛውም ነገር። ግን ሳደርግም የቆየሁትኝ እንደዛ ነው። ዛሬ ላይ ግን ምን ተፈጠረ? በጣም የሆነ እንዴት ነው በህይወቴ ማልፈልገውን ነገር ያልሆንኩትን ነገር እንደሆን ሆኛለሁ። ገብቷል አይደል? ሁሉም ሰው ባለበት ዓለም ዙሪያ ያለው ሰው ሁሉ የየግሉን ሐሳብ ነው የሚናገረው። እኔም የግሌን ሐሳብ ነው። ተረዳሽኝ አይደል? አንቺን ያላወቀች ሰው የፈለገውን ማውራት ይችላል። እኔ እህቴ ነሽ አይደል? እህቴን በደንብ አውቃታለሁ። ምን አይነት ሰው ናት፣ ባህሪዋ ምንድነው፣ ምን ያስደስታታል፣ ምን ስትበላ ደስ ይላታል የሚለውን እኔ ወንድምሽ ስለሆንኩኝ እኔ ያቅሻለሁ። ዓለም ላይ ያለውን ሰው ግን አንቺን ያቅሻል ማለት አይቻልም። ወንድሜ ማጥፍቷም ነው ምልሽ። እኔ ወንድሜ አላጠፋም ብያለሁ እንዴ ከዚህ በፊት? አሷ አሁን ያዘችው አወቅኩሽ ናኩሽ ስለሆነ ነባት ነው። አሁን ከሷ እንዲህ የሆነችው ከኔ ጋራ አወቅኩሽ ናኩሽ ሆነባት። እኔ የባል ሚስት የሆነ ክፋት ነገር አላት ተብሎ ይወራል። ስለዚህ ያችን ሴት መሆን አልፈልግም። ስለዚህ እህቷ መሆን ነው መፈልገው ብዬ እንደ ታናሽ እህቴ አይቼ አቅርቤ ውስጥ ያስገብቻት የራሴ አድርጊያት የተጎዳው ሰው ነኝ። በራስ ሰው ስትጎዳ ከባድ ነው። ያማል። ገባ? ምንም እኮ ቦታ ለማትሰጠው ሰው ሲጎዳ መጣ ሄደ ነው የምትለው። ገባ? ግን እንደራስህ ሆነ የራሴ አርገህ ያሰብከው ሰው ሲጎዳ ያማል። ለዛ ነው ትንሽ ናት አይደል? የስንት ጊዜ ታናሽ ናት አይደለ? ግን እሷ ስር ስንቴ አንገቴን ደፍቻለሁ። እሷን ጠይቄያለሁ። በቃ አናቴ ላይ ማስቀመጥ እንጂ ምንም የቀረኝ ነገር የለም ለሩታ። እኔ ምንዳ ተነበርኩኝ በፊት ለሷ ወገቤን ይዤ ሽንጤን ገትሬ ዘራፍ ነበር ምለው። ምን አለኝ አብረሽ ይቆጭሻል፣ ይጸጽትሻል፣ እኔ ያሳለፍኩትን አታቂም ሲለኝ ዝም በላ አንተ ነው ያልኩት። ያንተ ይሄ እንዲህ መሆን ሴት ላይ ሴት መደራረብ እንዲህ መሆን ላንተ ይሄ ምንድነው ቤተሰብን የሚያዋርድ ነገር ብዬ እሪን ያልኩበት። እሪ ማለት ነው በየቀኑ እሪ ስልበት ይጸጽትሻል ነበር የሚለኝ። አሁንም ላንተ ምን እንደምልህ ታውቃለህ? እውነቱ ሲገባህ ማለት ነው ትጎዳለህ እንደኔ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ጤነኛ ሲሆን ነው ሁሉንም ነገር ማድረግ የሚችለው። እንዴት ናችሁ? እንኳን ለበዓሉ ዋዜማ አደረሳችሁ ቤተሰብ። እንዴት ናችሁ? አለው ዛሬ የሆነ ነገር ልላችሁ ነው የመጣሁትኝ። ከማለት ወደ ኋላ አልልም። ቢመራችሁ ዋጡት እና ምንድነው አንዳንድ እየተንጫጫችሁ ያላችሁ ሰዎች አላችሁ እና አትንጫጩ። እንጫጫለን ካላችሁ ደግሞ ተንጫጩ፣ መብታችሁ። ምንም ማድረግ አልችልም። እና አንዳንድ ደግሞ እያየሁ ነው በኢፌክት አርጋችሁ እየለቀቃችሁኝ ያላችሁ ሰዎች በጣም ኢንጆይ ያረኩ ነው ማየው በነገራችን ላይ እምትለቁኝን ማለት ነው። እና ቀጥሉበት፣ ደስ ብሎኛል፣ ተመችቶኛል። እና እንደዛ ነው ውዶቼ። ዛሬ የመጣሁበት ምክንያት ምንድነው? አንዳንድ ነገር ማለት እፈልጋለሁኝ። ምንድነው ማለት እየፈለኩትኝ? ለምንድነው ቡዜ በዚህ ልክ እንደዚህ የሆንሽው? ለምንድነው የተቀየርሽው? ምን ነክቶሽ ነው ምናምን እያላችሁኝ ነው ያላችሁት አብዛኛዎቻችሁ ማለት ነው። ብቀየር ለምን ገረማችሁ? ሊገርማችሁ አይገባም። ምክንያቱም የተቀየርኩበት ግልጽና ግልጽ ነው። ሩታ እንዲህ አልነበረችም። በጣም ብዙ ነገር እያላችሁኝ ነው። ግን የተቀየርኩበትን ነገር ወይም እንዲህ የሚያደርገኝን ነገር ማሳወቅ እፈልጋለሁ። ቢገባችሁም ባይገባችሁም ማለት ነው። ሩታን ከዚህ በፊት ከኛ ቤተሰብ መሃል የጎዳት አለ፣ እሷን ያስቀየመ አለ። አብርሽን በዛ መልኩ ስንቃወመው እሷን በጣም ስለተጫናት ስለነበር እና
እኛ ምን አረግናት? ፍቅር ከመስጠት ባሻገር እንዳትሰበር እንደ እንቁላል ከመያዝ ባሻገር ምን አረግን? እግሯ ስር እስከ መውደቅ ድረስ አልደረስንም። ጋሽዬ ትልቅ ሰው አባቷ ነው። ስንት ያላሳፈረችው። ይሄ ምንም አያስኮነኝም። የዚህ የመሆን የሚስጥር ይሄ አይመስላችሁ? ጋሽዬን ስንቴን ያሳፈረችው። ስንት ነገር ነው የሆነው በእነሱ ትዳር። ስንት ነገር ነው ያሳለፈው። እኔ ስንት ነገር ነው ያሳለፍኩት። ምን ያልሆነው ነገር አለ? ግን ምን ብለናል? ምንም አላልንም። ስለምንወዳት ተቀብለናት እሽሩሩ ብለናት ነበር ያለነው። ገባችሁ? እሽሩሩ ብለናት ነበር ያለነው። ሩታ ማናት? ሩታ ማናት? ጀስት ዋን ገርል ብቻ፣ ሌላ ምንም አይደለችም። አንድ ሴት ናት። ግን ምንም ስላልሆነ ምንም ስላይደለች ሴት ብቻ ስለሆነች ግን ምንም ስላደረገች አይደለም እንደዛ ስንሆን የነበረው። ፍቅር ስንሰጣት ጥግ ድረስ ፍቅር ስንሰጣት የነበረው። ፍቅር በትንሹ ሲሰጠን በእጥፍ የምንሰጥ ሰዎች ነን፣ የኛ ፋሚሊ ማለት ነው። እና ያንን ግን ሊገባችሁ አልቻለም። የምትጠሉንም ሁላችሁም በጣም እጥፍ እንወዳችኋለን። ግን ሩታን በተመለከተ እንዲህ ለሆንኩበት ሚስጥር ብዙ ነገር አለኝ። ለዛ ነው መልሷት ስልም ማትመልሷት ከሆነ እኔን አይመለከተኝም። መቷ ነው የፈለገችውን መሆን ትችላለች። ግን አሁንም ነገም ቢሆን ከወንድሜ ራስ እንድትወርድ እፈልጋለሁ። ሲቀጥል ደግሞ ስራ ፈጠረልችልሽ ላላችሁኝ ሰዎች ማናት ስራ የምትፈጥረልኝ? ሩታ ለኔ እኔ እኮ ወደ ሚዲያው ከመጣሁኝ 1 አመት ነው ገና። ያ ሁሉ ዘመን ስኖር እሷ ነበረች የምታኖረኝ ማለት ነው? አይደለም፣ በራሴ ነበር የምኖረው። ሲቀጥል ደግሞ ስራዬን ለማታውቁ ሰዎች የመጀመሪያ ቪዲዮ ሲከፈት ለመጀመሪያ ጊዜ የተለቀቀውን ቪዲዮ ወደ ኋላ ዞር ብላችሁ እዩት። ስራዬ ምን እንደሆነ ይናገራል። ገባችሁ? በጣም የተከበረና የምኮራበት ሙያ ያለኝ ልጅ ነኝ። ዲዛይነር ነኝ። ከፈለጋችሁ ደግሞ ቬሎ፣ የራስ ልብስ፣ የሚዜ ልብስ ምናምን ከፈለጋችሁ ኑ እኔ ጋ። ረጅም ጊዜ ውጭ ሀገር ስሰራበት የቆየው ስራ ነው ይሄ። እናንተ ግን ዛሬ ሚዲያ ላይ 1 አመት እንኳን አልሆነኝም፣ ግን ሩታ ስራ ፈጠረችልሽ ትሉኛላችሁ። ስራ ለፈጥላችሁ ለእናንተ ይሁን፣ ለኔ ግን አይደለም። እኔ ህይወታቸው ላይ ጤነኛ ለማምጣት ትክክለኛ ህይወት ለማምጣት ሁለቱም ልጆች ስለነበሩ ወደ ሚዲያው ከመጣው አይቀር መሀከላቸው ልግባና ነገሩን ልፍታ ብዬ ብዙ ተጓዝኩኝ፣ ብዙ ነገር አደረኩኝ። ያ ነገር ግን ሊስተካከል አልቻለም። አሁን ደግሞ የራሳችሁ ኑሮ ኑሩ ነው ያልኩት። አሁንም እላለሁ፣ ወደፊትም እላለሁ። እና ቤተሰብ ምን ለማለት ፈልጌ ነው ዛሬ ዋና የመጣሁበት ምክንያት ዴቭን ቀጥሬዋለሁ። ትናንትና እኔና እሷ መግባባት አልቻልንም ነበር፣ አይታችኋል። እንደ አንግባባም ሲጀመርም በዚህ መልኩ አንግባባ። ትልቅ ያለ ልጅ ነው ቅብጥርሴ ገለመሌ ልሁን እሰይ ምን ይፈጠር ነኝ እና ምን ይፈጠር እና ለምታረጉት ሁሉ እንጂ ያርኳያችኋለሁ። ቀጥሉ እና ዴቭን ጠርቻለሁ። መልሷን መስማት ፈልጋለሁ ዛሬ። እውነት ተመርምራ እርጉዝ ናት የሚለውን ነገር ማወቅ ፈልጋለሁኝ። ለበፊቱን አታንሺ ቅብጥርሴ ለምትሉት ነገር ደግሞ ልጅ የተፈጠረው የበፊት ታሪክ ላይ መሰለኝ ተፈጠረ እያለች የመጣችው። የበፊት ታሪክ ላይ አይደለም፣ አሁን የተፈጠረ ታሪክ ነው የምታወራው እንጂ እንኳን አነሳም ነበር። ግን የበፊት ታሪክ ነው እያወራች ያለችው። ያ ጊዜ ብዙ እዛ ሰዓት ላይ የሚሆን ነገር አንዴ ብቻ የነበርኩኝ አንዴ የሆነ ነገር ብዙ ነገር እየተቀባጠረች ነው። ግን እናንተ አይታያችሁ። የሚታያችሁ ምንድነው መሰላችሁ? ስህተት መሆኗን ሳይሆን ጉዳቷን ብቻ ሁሌ ተጎታለች ብቻ ነው የምትሉት። እኔ ደግሞ እንደናንተ አይደለሁም። የማይሆን ነገር ሳይ አሁንም እናገራለሁ። እስቲ ምን ትሉኛላችሁ? የፈለጋችሁትን አድርጉኝ። ገባችሁ? እና ዛሬ እስቲ ወንድሜን ጠርቻለሁኝ። ከወንድሜ ጋር አወራለሁ እና አደራችሁ ዴቭን አሁን ላይ በጣም ተወዱታላችሁ አይደል? እንዲሁ ቀጥሉ። የሆነ ስተቱ አግኝቶ ወይም ደግሞ ሩታ የማይሆን ነገር ስታደርግ ሲቆጣት
እንደኔ እንዳትቀየሩ። መጀመሪያ እኔ ጋር እንደዛ ስለነበራችሁ አሁንም እሱ ላይ እንዳትቀየሩ ከምላችሁ በላይ አስተዋይ ልጅ ነው እና እንዳትቀየሩ አደራችሁ። እንግዲህ ይሄንን ነው ምላችሁ። ለምን መሰላችሁ? ዓለም ቲፎዞ ናት። ይሄን ደግሞ በደንብ አሳይታኛለች ዓለም ቲፎዞ መሆኗን ማለት ነው። ለኔ ደግሞ አይ ዶንት ኬር፣ አይገርመኝም፣ አይደንቀኝም። ህይወት ለኔ አዲስ አይደለች። እኖራለሁ፣ ትኖራላችሁ። የምትናደዱ ምንም ማድረግ አልችልም። የምትጠሉኝ ደግሞ በእጥፍ እኔ ወዳችኋለሁ እና ወንድሜን እየመጣ ነው፣ እያየሁት ነው። ከሱ ጋር ተነጋግሬ መግባባት እፈልጋለሁኝ። ምክንያቱም አላወቃትም፣ ማወቅ አለበት። እሱም የኔ ዕጣ እስኪደርሰው ድረስ ማወቅ አለበት ብዬ ነው የማስበው። ይቀጥል፣ ይፋበት። ሰላም ሰላም እስቲ ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ጤና አለው? ደህና ነኝ። ምንድነው ዛሬ በአስቸኳይ ስራ ስተሽኝ ምናምን? እንግዲህ ትናንትና ምንድነው የተፈጠረው? እኔ እንደዛ አብጄ ሲሄድ ምን አደረጋችሁ የሚለውን ማወቅ ፈለኩ። ለእነሱም መልስ እንዲሆን ፈለኩ። እንግዲህ እነሩታ ጉዳይ ሁሉንም የሚያስጨንቅ ጀመረ አይደለ? ታዲያስ? አዎ ትናንትናም እየተጨነቅን ነበር፣ ዛሬም እየተጨነቅን ነው። ያው ነገም መጨነቃችን አይቀርም። እንግዲህ የወንድማችን ጉዳይ ነው። ሩታም እንወዳታለን። የወንድማችን ሚስት ናት፣ የልዑሌ እናት ናት። አይ ወንድሜ ሚስት ነበረች። ያው ምን አይስተካከል እንዴ? እየጸለይኩ እኮ ነው እንዲስተካከል። አረ የእውነት መብት። አይ አንቺም ቢሆን እንዲስተካከሉ ነው መጸለይ ያለብሽ። ያው ፈጣሪ ምክንያቱም አይመስለኝም። ኧረ ተይ፣ በዚሁ ተለያይተው ይቀራሉ ብለሽ ነው? አይ መለያየት እንኳን እንዴት ይለያያሉ? ልጅ መሀል ላይ እያለ ተለያዩ። ኧረ ይከብዳል። ግን አንድ ቤት ውስጥ ይኖራሉ አላውቅም። ያው አይ ምናልባት እኔ በቃ ያው ሁለቱም ላይ የማየው ነገር ስላለ አንድ ላይ ይሆናሉ ብዬ አስባለሁ። ያው ፈጣሪ ነገርን የሚያስተካክለው እኛ ስላወራን አይደለም፣ እኛም ስላለን አይደለም። እኔና አንቺ የሆነ ነገርም ስላለን ቤተሰብ በሷም በኩል በእኛም በኩል ይሄንን ስላለን ሳይሆን ፈጣሪ ያለው ነው የሚሆነው። በሷም ህይወት ላይ በአንቺም በእኛም ህይወት ላይ ገብቶሻል። ስለዚህ እነሱ አብረው የሚሆኑ ከሆነ ፈጣሪ አንድ የሚያደርጋቸው ከሆነ ድጋሚ አንድ ይሆናሉ። እንግዲህ ያው ሌላ አይ ወንድሜ አንተ አልገባህም። እሺ አሁን ትላንትና የነበረው ውጤትህን ንገረኝ እስቲ። ትላንትና ያው እኔ ያልደወልኩልሽም አብርሽም ጋር ያልደወልኩለት ድንገት መሀል ላይ ከእናንተ ከተለያየን በኋላ ከሩታ ጋር ብዙ አወራን። ከዛ ድንገት እየሄድን እያለ ልዑሌ ቤት አስቸግሯል ተብሎ በጣም አስቸግሯል ተብሎ ሲደወልላት ቀን ቀይረን ለሌላ ቀን ብለን አልሄዳችሁ? ትላንት አልሄድንም፣ አልታየችም። እኔ ደግሞ እናንተ ጋር ደግሞ መቅረብ የፈለኩት ምንድነው ቢያንስ እናንተን ማግኘት የፈለኩት ወረቀቱን ይዤ ስለሆነ ያው እዛ የምን ወረቀት ታመጣለህ? የሌለውን አንተ ሞኝ ነህ ማለት ነው ወንድሜ። ለምን እንዳልኩ ታውቃለህ? ሞኝ ነህ፣ የምር ሞኝ ነህ። በቃ እሷ እና ለምን ልጅ ተደወለልኝ ብላክ ሄደች፣ ሳትመረመር ሄደች። ኧረ እባክህ አይ እሱ እንደዛ ማለት አንችልም። እኔ አንቺ የምትረጅበትን መንገድ ነው ያላውቅም እኮ፣ ግን እንደዛ ማለት አልችልም። ምክንያቱም ልዑሌ ገና ሕፃን ልጅ ነው፣ ጡት የሚጠባ ልጅ ነው። ለምን ተደወለላት፣ ለምን ቸኩላ ሄደች ማለትን አልችልም። ለኔ እንግዲያው ቀጠሮ ሰጣኛለች፣ በዚህ ቀን እንሄዳለን ብላኛለች። በዛን ቀን የማትሄድልኝ ከሆነ ልክ ነሽ፣ አንቺን ላምንሽ እችላለሁ። ግን በዚህ ገጠመኝ ላይ ሆኖ አይ አንቺን አላምንሽም ልክ አይደለም ማለቱ ለኔ ትንሽ ይከብደኛል። ምክንያቱም አንቺ በእርግጥ እኔ አላውቅም፣ በቃ ሁለታችሁ መሀል የተፈጠረው ብዙ ነገር ተፈጥሯል። እንዴት እንደተረዳሻት ባይገባኝም ግን እኔ ደግሞ የሆነ የተረዳዋት ማንነት አለኝ እሷ ላይ። ያንን ነገር ግን እኔ እስካሁን ባለው የምታደርገው ነገር የሆነ በመጥፎ ጎን እያየሁት አይደለም። አንቺ በምን አይነት መንገድ እንደተረዳሻት አላውቅም ማለት ነው። ስለዛ ያንን ነገር ደግሞ እኔ እስካላየሁኝ ድረስ ለኔ እስካልገጠመኝ ድረስ እንዴት ብዬ አይ ልክ አይደለም እያየሁ ያለሁትን እውነታ አይደለም ልክ አይደለም ብዬ እንዴት ከእናንተ ጋር ልተባበር ነው? በቃ ይገጥምሃል፣ አይዞህ አታስብ። ለምን መሰለህ እኔ ምንዳም ተነበርኩኝ በፊት ለሷ ወገቤን ይዤ ሽንጤን ገትሬ ዘራፍ ነበር እምለው። ምን አለኝ አብረሽ ተይ፣ ይቆጭሻል፣ ይጸጽትሻል፣ እኔ ያሳለፍኩትን አታቂም ሲለኝ ዝም በላ አንተ ነው ያልኩት። ያንተ ይሄ እንዲህ መሆን፣ ሴት ላይ ሴት መደራረብ እንዲህ መሆን ላንተ ይሄ ምንድነው ቤተሰብን የሚያዋርድ ነገር ብዬ እሪ ነው ያልኩበት። እሪ ማለት ነው በየቀኑ እሪ ስልበት ተይ ይጸጽትሻል ነበር የሚለኝ። አሁንም ላንተ ምን እንደምልህ ታውቃለህ? እውነቱ ሲገባህ ማለት ነው ትጎዳለህ እንደኔ ወንድሜ። ለምን መሰለህ እምልህ ይሄንን
እኔ ሩታን ባመንኩበት ልክ ማንንም አምኜ አላውቅም። ማንንም ማለት ነው። ለምን ጎኗን ደካማ ጎኗን ብዙ ነገሯን ስላየው በጣም ብዙ ነገር አምኜ ነበረ። ግን አሁንም አንተ ያንን እጣ እንዳይደርስ ብትጠነቀቅ ነው የሚሻለው ብዬ ነው ማስበው። ሙሉ እርዳት፣ ኦኬ፣ እውነቱን አውጣ፣ ችግር የለውም። ይሄ የቤታችን ባህሪ ነው፣ ችግር የለም። ግን ሙሉ ለሙሉ እምነትን አትጣል። ለምን ትጎዳለህ? እኔ ያልገባኝ ነገር አሁን አንቺ አሁን ላይ ምናልባት እሺ ሊሆን እኮ ይችላል፣ አሁን ዋሽታለች ወይ ደግሞ ሌላ ነገር ሊሆን ይችላል፣ እኔ አላውቅም እስካላየሁኝ ድረስ። ትናንትናም እኮ እንግዲህ አይተሻል አይደለ? እኔ እርግጠኛ መሆንበት ነገር የራሱ ነገር ያስፈልጋል። እኔ ከነሱ ጋር ከቤተሰብም ጋር ከምንም ጋር ከመጨቃጨቅ ትክክለኛ እውነተኛውን መረጃ እፈልጋለሁ። ቢያንስ በወረቀት መረጃ ያስፈልገኛል ነው ያልኳት። ገብቶሻል? ይሄንን ጥያቄ ራሱ እኔ መጠየቅ አይገባኝም። ተመልከቺ፣ የልጇ አባት አለ፣ አብርሽ አለ፣ እሱ ነው ይሄንን ጥያቄ መጠየቅ ያለበት። ነገር ግን ከሱ ጋር እየተግባቡ አይደለም። ሁለቱ ሲገናኙ እየተከራከሩ ነው፣ ያልሆነ መልስ እየተመላ፣ በዚህ መሃል ቂም እያተረፉ ነው። እሱም የሆነ ነገር ትለዋለች፣ እሷም ተቀበለ የሆነ ነገር ትለዋለች። የሆነ ትላንት ልክ ሁለታችሁ መሃል እንደተፈጠረ እኔ እንደዛ እንዲፈጠር አልፈልግም። እውነተኛ መረጃ ካላት እቺ ልጅ እኔ በአንደኛ ደረጃ ያመንኩበት ምክንያት ይህንን ሁሉ ችግር ተፈጥሮ ይህንን ሁሉ ስቃይ አልፋ ዛሬ ላይ አሁን እንደዚህ አይነት ነገር ታደርጋለች ብዬ መደምደሙ ለኔ ስለከበደኝ ነው። ገብቶሻል አይደለ? ከዛም ባለፈ ደግሞ እኔ ባላ አይደለም ወይ እኔ እሷ ባላ አይደለሁኝ ነይ የሚያረገሽበትን ማስረጃ ስጪኝ ብዬ መጠይቃት እኮ ለእናንተ እውነቱን እንድታውቁ ነው። እየተግባባችሁ ስላልኩ ነው። ከቤተሰቡ መሃል አንድ ከኔ ጋር እየተግባባን ነው፣ እያወራን ያለ ነው፣ እየተረዳዳን ሁለታችን በጽሞና ማለት ነው። ገብቶሻል? ያንን ነገር እስካሁን ድረስ ችግር አላየውባትም። ለኔ ነው የምልሽ። እናንተ አብርሽ እንግዲህ ያው ባሏ ነው፣ በደንብ ያውቃታል፣ ማንነቷን በስነ ስርዓት ነው የሚያውቃት። አንቺም ደግሞ ምናልባት በቅርበት እንግዲህ ያው ታውቂያቸዋለሽ። ገባሽ? ከኔ በለጠ ትቀራረባለሽ ትንሽዬ ከሰፈራችሁ አንፃር ማለት ነው። ግን እኔ እያልኩኝ ያለሁት ይቺ ልጅ ትላንትና ያንን ሁሉ ነገር ሆኖ ዛሬ ላይ ትዋሻለች ወይ ደግሞ ዛሬ ላይ እንደዚህ ታደርጋለች ብዬ መደምደሙ ለኔ አልተዋጠልኝም። ገብቶሻል አይደለም? ያንን ደግሞ መረጃ ያስፈልገናል፣ ወረቀት ያስፈልገናል። ያንን ነገር እርግጠኛ ከሆነ ወረቀት ካለ የእውነት አርግዛ ከሆነ አንቺ እንዲህ ሙጥኛ ያልሽውን ነገር ትንሽ ያረጋጋሻል። ተረዳሽኝ አይደል? እኔ አንቺን በክፉ ጎን ወይ ደግሞ ለምን እኔ አንቺን ለምን እንደዚህ ሆንሽ ብዬ አንቺን መቆጣት አልችልም። ታላቅ ነሽ፣ አከብርሻለሁ፣ እወድሻለሁ፣ ሐሳብሽን እሰማለሁ። ምክንያቱም ምን አለ መሰለሽ እኛ ስናደግ ታናሽ ታላቃችንን እያከበርን እየተከባበረን ያደግነው። ገብቶሻል? ካንቺ ጋራም ደግሞ ተከባብረን ነው እስከዛሬ ያለ ነው። አንቺ ጋርም አልደርስም፣ እኔ ጋር አልደርሽም። እንደ ቤተሰብ እንደ ወንድም እንደ እህት የተሰማሽን ነገር ታወሪኛለሽ፣ የተሰማኝን አወራሻለሁ። ሁላችንም ጋር ያለው ይሄ ነው። አሁንም ግን እነሱ ጋር አንቺና ሩታ ጋር ያለው ነገር አብርሽም ጋር ያለው ነገር በቃ እናንተ የሆነ ነገር እኔ እንጃ አላውቅም። ብዙ ነገር ሆናችሁ ሊሆን ይችላል። በቃ በሷ ብዙ ጥፋት ጠፍቶ ሊሆን ይችላል። ግን እኔ ወንድሜ ማጥፍቷን ነው የምልሽ። እኔ ወንድሜ አላጠፋም ብያለሁ እንዴ ከዚህ በፊት? እሷ አሁን ያዘችው አወቅኩሽ ናኩሽ ስለሆነ ነባት ነው። አሁን ከሷ እንዲህ የሆነችው ከኔ ጋራ አወቅኩሽ ናኩሽ ሆነባት። እኔ የባል ሚስት የሆነ ክፋት ነገር አላት ተብሎ ይወራል። ስለዚህ ያችን ሴት መሆን አልፈልግም፣ ስለዚህ እህቷ መሆን ነው መፈልገው ብዬ እንደ ታናሽ እህቴ አይቼ አቅርቤ ውስጥ ያስገብቻት የራሴ አድርጊያት የተጎዳው ሰው ነኝ። በራስ ሰው ስትጎዳ ከባድ ነው፣ ያማል። ገባ? ምንም እኮ ቦታ ለማትሰጠው ሰው ሲጎዳ መጣ ሄደ ነው የምትለው። ገባ? ግን እንደራስህ ሆነ የራሴ አርገህ ያሰብከው ሰው ሲጎዳ ያማል። ለዛ ነው በጣም ብዙ ጥያቄዎች ከውስጥም ኮሜንትም ምናምንም የሚጠይቁኝ ቡዜ ምን ነካት? ሙዚ ምን ይነካታል? ምንም አልነካትም። ከሆነችው አንፃር ነው ይሄንን የምትሆነው፣ ከቤተሰቧ ከደረሰባት አንፃር ነው። ጋሽዬ እንደዛ አንገት ሲደፋ አይታለች፣ ብዙ ነገር አሳልፋለች። እራሷ ስንቴ ትንሽ ናት አይደል? የስንት ጊዜ ታናሽ ናት አይደል? ግን እሷ ስር ስንቴ አንገቴን ደፍቻለሁ፣ እሷን ጠይቄያለሁ። በቃ አናቴ ላይ ማስቀመጥ እንጂ ምንም የቀረኝ ነገር የለም ለሩታ። ዛሬ ላይ ግን ምላሹ ለኔ ይሄ ሆነ። ችግር የለውም። ገባ? አሁንም ግን አንተ ለምንድነው አሁን ውጤቱን ይዘህ ትመጣለህ ብዬ ነበር እኔ ያሰብኩት። ግን ውጤቱን ይዘህ አልመጣህም። ነገ ታዲያ ይሄ ነገር ዋጋ እንዳያስከፍልህ አንተንም ለምን እንዳልኩ ታውቃለህ?
እንዳትጎዳ ህመሙ አውቀዋለሁ ከባድ ነው ያማል እና እንዳትጎዳ ወረቀት ይዘህ ትመጣለህ ብዬ ነበረ ወረቀቱ ሊመጣ አልቻለም ወይ ደግሞ ካንተ እንዲህ ነው ብለህ አይተህ ብትነግረኝም አምን ነበር ያም ሆነ ይህ ግን እኔ ነገረ ስራዋ ስላናደደኝ ነው እንጂ እኮ ሩታ አረገዘች አላረገዘች የኔ ጉዳይ አይደለም ሲጀመር የራሷ ህይወት ነው ህይወቷ ቢበላሽ የራሷ ነው ህይወቷ ቢስተካከል የራሷ ነው እኔ ልል የምችለው ወይም ላደርግ የምችለው ትክክለኛ እንትን እንድትመራ ማድረግ ነው እንጂ በሷ ህይወት እኔ ወሳኝም ምንም አይደለሁኝም ግን አንተ ግን ሙሉ ለሙሉ ልብህን አትስጥ መሆን ባለበት መልኩ ሁን እኔ አልከለክልህም ገባ ግን ልብህን አትስጥ እንዳትሰበር ማለት ነው እኔ እንደሆንኩት እንዳትሆን ራስን ጠብቅ ለማለት ነው የፈለኩትኝ ይዛው ወይ ነግረኝ ቢሆን ኖሮ ይሄንን አልልህም ነበር እኔ የማመን ነገር የሚኖር ነበር ግን ብዙ ተባልኩ በሷ ብዙ ነገር ሆነብኝ ሁሉ ምንም ነገር ለኔ ኖርማል ችግር የለውም እና አሁንም አንተንም ወንድሜ እያልኳቸው ነበር ለቤተሰብ ዓለም ቲፎዞ ናት ወደ ነፈሰ ምትነፍስ ናት ስለዚህ ለኔ ይሄ አይገርመኝም ምንም ቢሆን አይገርመኝም እና ወንድሜ እንደዛ ነው መሐከላችን በዚህ ነገር ችግር እንዲፈጠርም አልፈልግም ገባህ አይደል አሁን አንዳንዴ የሆነ መሐል የሚገባ አይነት ነገር ሲሆን አለመጣጣሞች ይፈጠራሉ እኛ ተከባብረን ያለን ሰዎች ነን አሁንም እንደዚሁ ይቀጥላል ገብቶሃል አይደል ልክ ነሽ እኮ ግን ምን አለ መሰለሽ አሁን ልክ ነሽ ብዙ አሁን በነሩታ ጉዳይ እኛ ቤተሰብ እንጨነቃለን እናንተም ሁሉ ጊዜ የሚጠብቋችሁ ደግሞ በሚዲያ ቤተሰብ አላችሁ እነሱ ይጨነቃሉ ስለነሱ ጉዳይ ገብቶሻል አይደል ግን የሆነ እኔ የነሱ ጉዳይ በቃ ዝም ብሎ ትናንት የሆነ ነገር ተጀምሮ ነበረ ተቋረጠ እንዲባል እኔ በግሌ አልፈልግም ምክንያቱም እኔ አብርሽ ገና ልጅ ነው እሷም ልጅ ናት በዚህ ልጅነታቸው እንደዚህ አይነት ነገር ውስጥ እንዲገቡ እኔ አልፈልግም እንደ ፈጣሪ ብሎ ቢስተካከል ወደ ትዳራቸው ቢገቡ ልጃቸውን ደግሞ በስነ ስርዓት ቢያሳድጉ ልጅ ደግሞ አሁን አረገዝኩ ራሱ ብትል ሲጀመር በእንደዚህ አይነት ጉዳይ ውሸትም አያስፈልግም ግን ካረገዘችም ይሄ ደስ የሚል ነገር ፈጣሪን የሚያስደስት እነሱ በጣም ደስ የሚሉበት እኛም ደስ የምንልበት ጉዳይ ነው አንቺ ደግሞ ሲጀመር ሰው እንደዛ አለኝ ሰው እንደዚህ አለኝ ሰው ሁሉም ሰው ባለበት ዓለም ዙሪያ ያለው ሰው ሁሉ የየግሉን ሐሳብ ነው የሚናገረው እኔም የግሌን ሐሳብ ነው ተረዳሽኝ አይደል አንቺን ያላወቀኝ ሰው የፈለገውን ማውራት ይችላል እኔ እህቴ ነሽ አይደል እህቴን በደንብ አውቃታለሁ ምን አይነት ሰው ናት ባህሪዋ ምንድነው ምን ያስደስታታል ምን ስትበላ ደስ ይላታል የሚለው እኔ ወንድምሽ ስለሆንኩኝ እኔ ያቅሻለሁ ዓለም ላይ ያለውን ሰው ግን አንቺን ያቅሻል ማለት አይቻልም ንግግር በንግግር ይመዘናል ሰው በመተነጋገሩ ንግግር ሰውን በደንብ ማወቅ ትችያለሽ አሁን እነሱን ከምታወሪው አንፃር ካንዳንድ እንደዚህ ሆነ ሰሞኑ በቃ በተፈጠረው ውካታ ምክንያት የሆነ ያልሆነ ስም ሰጥተውሽ ሊሆን ይችላል ያ ግን ያንቺ ማንነት አይደለም ሰው ነሽ ትናደጃለሽ መናደዴ ልክ አይደለም ብለህ ታስባለህ አሁን ካለፍኩት አንፃር ከሆነብኝ አንፃር ቤተሰብ ላይ ከሆነ አንፃር እሷን ካየሁበት አንፃር እንዲህ መሆኔ ልክ አይደለም ሲጀመር እኔ በንዴትሽ መሃል እኔ ለምን ተናደርሽ ማለት አልችልም ምክንያቱም አንቺ ያየሽው ነገር አለ ቅድምም ብዬሻለሁ አንቺ ያየሽው ነገር አለ አንቺ እነሱ ላይ ያስተዋልሽው ነገር አለ ያንን ነገር ስላለ የሚያበሳጭሽ የሚያናድድሽ ልክ ነው አሁን እኔም እኮ የሆነ የሚያናድደኝ ነገር ልፈልግ ካልኩኝ በደንብ ብዙ ነገር የሚያናድደኝ ነገር አገኛለሁ ወንድሜም ላይ ቢሆን ሩታም ላይ ቢሆን አጠቃላይም ሰው ላይ ቢሆን ገብቶሻል አይደል እነሱ ዙሪያ ላይ ያሉት ሰዎችም ላይ ቢሆን ብዙ የሚያናድደኝ ነገር አገኛለሁ ግን እኔ ምን አይነት ሰው ነኝ እኔ መጥፎውን ነገር አልፈልግም ገብቶሻል አይደል መልካሙን ነገር ነው ጥሩን ነገር ነው የምፈልገው ችግር ተፈጥሯል ላይ ያንን ችግር እንዴት ልቅረፍ ነው በእኛም ህይወት ቢሆን ይሄ እንግዲህ ቤታችን ውስጥ ያለ ነገር ነው አይደል ያንዳችን ችግር ሲፈጠር እንዴት ነው ያንን ችግር ምን ቀርፈው እንላለን እንጂ ሌላ ውስጥ አንገባ ተረዳሽኝ አይደል እኔም ከሷ ጋር አሁን ካብርሽም ጋር እንዴ እኔ አብርሽ እኮ ታናሽ ነው አይደል እሱን ወይ ልኩን ማስገባት አቅቶኝ እኮ አይደለም በቃ ልክ ያልሆነበት ነገር ልክ እንዳልሆነ በደንብ ነው ማውቀው ግን የኔ መቼስ በዚህ ዘመን በሰለጠነ ዘመን ሌላ አካኪ ዘራፍ የሆነ ነገር ውስጥ አንገባም አይደል በመነጋገር ቁጭ ብለን ስንመጣ አሁን እኔና አንቺ እየተነጋገርን እየተግባባ ነው አይደል ስለዛ ልክ እንደዛ በጽሞና ስትነጋገር ትግባቢያለሽ ገባሽ የነሱ አድናቂም ቢሆኑ በግል ፋሚሊ ቤተሰብም ቢሆን ቆም ብሎ ማሰብ የቱ ጋር ነው ችግሩ ብሎ ማየት ከዛ በኋላ ያንን ችግር ከተገኘ በኋላ ያንን ችግር ነቅፈሽ በስነ ስርዓት ችግሩ
ከህይወታቸው ለማስወጣት ትሞክራለች። እንደዛ ሳደርግ እኮ አልተመቸውም፣ እሷም አልተመቻትም፣ ሁሉም ሰው አልተመቸውም። ችግሩ የቱ ጋር ነው ብዬ ከሁለቱም እኔ ሚዛናዊ ሆኜ እዛም ጋር አይቼ ነበር። ትክክለኛው ነገር ነበር ማረገው። ግን ሩታ ችግሯ እዚህ ጋር ነው፣ ይሄ ችግር ለምን ልክ አይደለችም ብዬ ስል ልክ ናት እሷ አንቺ ልጅ ተሳሳትሽው ስባል ነው የተናደድኩት በነገራችን ላይ እንጂ ሚዛናዊ ሲሆን እንትን ደስ ይላል። ልክ ነሽ። ወገንታዊነት የሌለበት ሚዛናዊ ሲሆን ደስ ይላል። ገባ መሆንም ያለበት እንደዛ ነው ትክክለኛውም ነገር። ግን ሳደርግም የቆየሁትኝ እንደዛ ነው። ዛሬ ላይ ግን ምን ተፈጠረ? በጣም የሆነ እንዴት ነው በህይወቴ የማልፈልገውን ነገር ያልሆንኩትን ነገር እንደሆን ሆኛለሁ። ገብቷል አይደል? ይሄ ነገር ምንድነው? በጣም የሚያስጠላኝ ለራሴ የማልፈልገው ነገር ነው እየሆንኩ ያለሁት። ይሄ ምንድነው? ከሁኔታዎች አንፃር ናቸው፣ ካሳለፍኩት ነገር አንፃር ነው ይሄ የሆንኩት። አሁንም ሆነ ወንድሜ ልልህ የምፈልገው ምንድነው? አንተ እኔ በጣም ሞክሬያለሁ አይደለ? አንተ ደግሞ እስኪ የተቻለህን ሞክርና መብቴ ካገኘ እሰየው ደስ ይለኛል። እኔ የምጠብቀው እሱን ነው። እንግዲህ ያው ከሷ ጋር ተነጋግረናል፣ በዚህ ቀን እንገናኛለን ተባብለናል። ከዛ በኋላ ያንን ነገር እውነታው ካለ እውነት አርግዛ ከሆነ እንግዲህ ያው ፈጣሪ ነው የሰጣትና ምናደርገውን ቀጣይ እርምጃ ምናደርገውን እናደርጋለን። ልጁን ግን አትጫ ነው አሁን ላይ እኔ ከሱ ሲጀመር አልተገናኘውም። አትጫ ነው ለምን መሰለ? ያኔ እንደኔ እንዳትሆን ገብቶሃል አይደለ? እንደኔ እንዳትሆን አትጫ ነው። ምክንያቱም ትክክለኛውን ነገር በራስህ መንገድ አውቀህ ድረስ እንጂ እኔ ያኔ እንደዛ ስቀጠቅጠው እንደዛ ሳረገው እንደዚህ ሲሆነው ታይ እህቴ ነበር የሚለኝ። በውስጥም ሚዲያ ፊትም ብሎኛል። ታይ ይጸጽትሻል እያለኝ ነበር። እውነት ነው አልኩኝ። ዛሬ ላይ በምክንያት ነው እያንዳንዱ ነገር ሳወራ፣ ዝም ብዬ አይደለም፣ በምክንያት ነው ማወራው። ህዝብ ገባው አልገባው፣ እሷ ገባት አልገባት አይደለም፣ በምክንያት አወራለሁ። በምክንያት እምኖር ሴት ነኝ፣ ምክንያታዊ የሆንኩ ሴት ነኝ። ይሄ ደግሞ እንግዲህ ለገባው ይገባል፣ አልገባው አይገባው። ያም ሆነ ይህ ወንድሜ የተቻለህን ቀጥልበት። ለማወቅ የፈለኩትን መልስ አላገኘሁም። ከሷም ትላንትና ስጠይቃት የነበረውን እየሸዋወደች ሌላ መንገዶችን አልፋ ነው ወደ ጸብ የተቀየረው እንጂ መጀመሪያ እኔ ልጠይቃት የነበረው እንደዛ አልነበረም። ሲጀመር ትክክለኛውን ለምን እንዲህ አረግሽ፣ ለምን እንደዚህ ሆነ በዚህ ሰዓት፣ ለምን ይሄስ ተፈጠረ ብዬ በስነ ስርዓት ስጠይቃት እሷ ሽልሽል እያለች ነገሩን ወደ ጸብ ተቀይሮ ተፋፍሞ ነደን ተለያየን ማለት ነው። እና ያም ሆነ ይህ እንደዛ ነው የተከሰተው። አሁንም ቢሆን ሞክር ወንድሜ፣ እኔ ተቃዋሚ አይደለሁኝም። ሞክር የተቻለህን፣ ግን ብቻ እንዳትጎዳ ግን ተጠንቀቅ ነው የምልህ። እኔ ለምን እጎዳለሁ? እንደኔ እንዳትጎዳ፣ የራሴ ህይወት ያለኝ ከባድ ስለሆነ አታውቀውም ስሜት። እምነት የሰው ልጅ እምነት እንደማጣት ከባድ ነገር የለም ሲጀመር። እሷ አሁን ይህና ለእንግዲህ አሁን ያመኛት ይህና እንደዚህ አይነት ነገር ችግር ፈጥራ ከሆነ ይሄ በጣም ይከብዳል። ላይሆንማ እኔ ሲጀምር በአሁን ሰዓት እንደዚህ አይነት ማሰብም አልፈልግም። እኔ ከሷ እውነተኛውን ምርመራ እስከማገኝ ድረስ ወይ ደግሞ ትክክለኛውን ነገር በቃ እውነት እቺ ልጅ መጸነሷን እስከማውቅ ድረስ ምንም አይነት መጥፎ ሀሳብ ማውራት አልፈልግም። ምክንያቱም ልክ ብትሆን የሆነ ነገር አብርቼ ስለሚደብረኝ ማለት ነው። እኔ እንድትረጂኝ የምፈልገው እኔ ስለዛ እሷን እኔ ከሷ ያንን መልስ ካወኩኝ በኋላ እንገናኛለን። ያለውን ነገር ለአንቺም እናወራለን፣ ለቤተሰቦችሽም ያለውን ነገር እናሳውቃለን። ይሁን እንግዲህ ቤተሰብ ይሄን ይመስላል። ከወንድሜ ጋር የነበረኝን እንሂዳ